ሀገራችን ኢትዮጵያ በተለይ ከ1950ዎቹ ጀምሮ በተደጋጋሚ በድርቅና በረሃብ በመመታቷ አስባብ በመላው የዓለም ሕዝብ ዘንድ የረሃብና የረሃብተኞች ምሳሌ መሆናችንን ማንም አሌ የማይለው ታሪክ የሚዘክረው ፀሐይ የሞቀው የአደባባይ እውነታ ነው። ድርቅና ረሃብ ለኛ ለጦቢያችን አዲስና እንግዳ ክስተት ባይሆንም በ2007 ዓመተ ምህረት በተለያዩ የአገራችን ገጠራማ ቀበሌዎችና አካባቢዎች ሲጠበቅ የነበረው የመኸርና የበልግ የዝናብ ጠብታ በመንጠፉ ሳቢያ ድርቅ መከሰቱ በመንግሥት በኩል ተደጋግሞ ተነግሯል። መንግሥት የድርቁን አስከፊነት በመገንዘብ ለሌሎች አገራትና ግብረሰናይ ድርጅቶች ይፋዊ የድረሱልኝ ጥያቄ ባያቀርብም በራሱ አቅም ተጎጂዎችን ለመደገፍ ከ6 ቢሊዮን ብር በላይ በሆነ ወጪ በእርዳታ የሚታደል እህል ከውጭ ማስገባቱን በመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትሩ በአቶ ጌታቸው ረዳ በኩል ግልጽ ማድረጉም ይታወሳል። በቅርቡ የኢትዮጵያ መንግሥትና ዓለም አቀፍ የእርዳታ ድርጅቶች በጋራም ሆነ በተናጠል እንዳስታወቁት ወደ 8.5 ሚሊዮን ሕዝብ በድርቁ ሳቢያ ለምግብ እጥረት ተጋልጧል። ድርቁ ወይም የምግብ እጥረቱ እስካሁን ድረስ የሰው ሕይወት ባያጠፋም ግና በሺዎች የሚቆጠሩ ከብቶች ማለቃቸው፣ አርሶ አደሮች ቀያቸውን ለቀው ለመሰደድ መገደዳቸው፣ ሕፃናት በአልሚ ምግብ እጥረት መዳከማቸውና ታዳጊ ሕፃናት ከትምህርት ገበታቸው ላይ መገለላቸው እየተዘገበ ይገኛል። ሰሞኑን የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ከመንግሥትና ከግል መገናኛ ብዙሃን የተውጣጡ የጋዜጠኞች ቡድን በመያዝ በድርቁ ተጎድተዋል የተባሉ አካባቢዎችን አስጎብኝቷል። የጋዜጠኞቹ ቡድንም በምዕራብና ምስራቅ ሐረርጌ፣ በኦሮሚያ ክልል በአርሲ ዶዶታ ወረዳ፣ በደቡብ ሕዝቦች ክልል በጉራጌ ዞን ማረቆ ወረዳና በከምባታ ጠምባሮ ዞን ስር በሚገኙ ጥቂት ቀበሌዎች እንዲሁም በአማራ ክልል ሰሜን ሸዋ ሸዋሮቢትና ደቡብ ወሎ ራያና አዘቦ ወረዳዎች ውስጥ በሚገኙ ቀበሌዎች እየተንቀሳቀሰ የድርቁን ጥቅል ገጽታ እንዲታዘብና እንዲዘግብ ተደርጓል። ውድ የድሬ ቲዩብ ታዳሚዎቻችን፣ እኛም በዛሬው መሰናዷችን ይሄው ከመንግሥትና ከግል መገናኛ ብዙሃን የተውጣጣው የጋዜጠኞች ቡድን በተመረጡ አካባቢዎች ላይ ያደረገውን የተልእኮ እንቅስቃሴ ልናስቃኛችሁ ወደድን። ይህ የምንመለከተው ስፍራ በምዕራብ ሐረርጌ በሜሶ ወረዳ የሚገኝ አካባቢ ሲሆን የጋዜጠኞች ቡድኑ ከአካባቢው ገበሬዎችና ማህበረሰብ ብሎም ከወረዳው ኃላፊዎች ጋር ያደረገውን ቆይታ በጥሞና እንታደመው። አንተስ ምን ያህል ዘርተህ ነበር? አሁን ያለበት ሁኔታስ ምንድነው? የተሰበሰበው ስለምን ፍሬ አፍርቶ ነው ወይ የሚለውን አብራርተህ ንገረን። ለምግብ እርሻ እንዳለ እንትን ነው፣ ክላስተር ነው። ፍሬ ሳይወጣ ማለት በቆሎ ብቻ ነው የሚዘራው። እዚህ አንደኛ ላይ በቆሎ መጀመሪያ ላይ ዘንቧል፣ ሲያወጣ በቃ ቀጣ። ከዛ በኋላ በቆሎ ፍሬ ሳይደርስ እሱ በቃ ደርቅ ስል ቆሜ ዝናብ ለከብት በቃ ፍሬ እዚህ ላይ ምንም አላገኘም። ያ ገለባ ራሱ አለቀ። ደርቅ ዛሬ አመት ሳይሆን ያለፈው አመት ላይ ጀመረ። እስኪ ስለዚህ አሁን የተሰበሰበው ለምንድን ነው? ፍሬ ኑሮት ነው ወይስ ለእንስሳት ምን ነው? ይሄን ደግሞ ዘርዘር አድርገህ ንገረን። ለእንስሳት ነው። ለእንስሳት ራሱ በቂ አይደለም። ይሄ ትንሽ ነው እንጂ አሁንም እንስሳቱ ጨርሷል እንዳለ ትንሽ ላይ ነው የሚሆነው። በቂ አይደለም። ይሄ ለከብቱ አይሆንም፣ ለከብቱ አይሆንም፣ ለሰው ሳይሆን ለከብቱ አይሆንም። በቂ አይደለም፣ ትንሽ ነው። ገለባ ራሱ የለም። እስኪ አሁን ያለው ችግር የምግብ ችግር አለ ወይ? የቤት ውስጥ የውሃ ችግር አለ ወይ? እሱን ደግሞ እስኪ አብራርተህ ንገረን። አዎ አለ። የምግብ ችግር አለ። የምግብ ችግር አሁን ምግብ ላይ ጀምረ ወደ ትምህርት ቤት
ልጆቹ አይሄዱም። ለምን ሳይበላ ወደ ትምህርት አይሄዱም። ተማሪ ትምህርታቸውን አቋርጠዋል ማለት ነው? አዎ አቋርጠዋል። አዎ በዚህ በድርቁ ምክንያት ሁሉም ሳይሆን አቋርጠዋል ግማሽ። ያንተ ልጅ አሁን ትምህርት ቤት የማይሄድ ልጅ አለ? አዎ አለ፣ አንድ አለ አቋርጠዋል። አዎ እስኪ የውሃ ችግሩንስ ምን ይመስላል? የት ነው የምታገኙት? የውሃ ታገኛላችሁ? የውሃ ችግር እዚህ አካባቢ እንዳለ ኩሬ ነው ያለው። ቦምባ አንድ ብቻ ነው። ቦምባ ራሱ በቂ አይደለም። የኛ ቀበሌ 6 እንትን አለ ጎጥ አለ እንጂ በቂ አይደለም። አሁን ጠዋት 1 ሰዓት ጀምሮ 5 ወይም 6 ሰዓት ላይ ይቆማል ውሃ። ቦምባ ትንሽ አለ። ሰውና ከብቶቹ አይችልም መጠጣት። ከብቶች የሞቱ የሉም በዚህ በድርቁ ምክንያት? አለ ከብቶች የሞቱ የኔ ራሱ 5 ሞተዋል። የኔ ራሱ እንደ ቀበሌ ብዙ ነው። መንግስት ድጋፍ ያደርግላችኋል? በተለይ ድርቁ ከተከሰተ በኋላ እርዳታ ድጋፍ አልተደረገም? አንተ አላገኘም? አዎ እስካሁን አላገኘም፣ ምንም አላገኘም። ከ13ቷ እቺ ነች በጣም እየተጎዳ እና አሁን እየተዘራ ይሄ ፍሬ ያልወጣ ከሚበሉ የማይበሉ ነው የሚበዛው። ከሚበሉ የማይበሉ አዎ ተመጣጣኝ አይደለም ማለት ነው የሚሰጣችሁ እርዳታ? እንደዛ ነው። ስለዚህ ለመንግስት የምታቀርቡት ነገር ምንድን ነው? ለመንግስት እኛ የምንለው ለዘንድሮ አንደኛ ላይ የውሃ ችግር አለ እዚህ ሀገር። እርዳታ ሁሌ የምትበላ ምንም ዳርግ ነገር የለም። ሁሌ ትበላለህ፣ ያው እዛው ነው፣ እድገት የለም እና ለአሁኑ የዚህ አመት እርዳታ እንትን ብሎ በሌላ በኩል አንዳንድ እንትን መስሎ የተሰራ እንትን ከሆነ በትንሽ ጊዜ ነው ፍሎ ቢመጣው። ወይም የሞቱ ልጆች አሉ። ከብቶችስ ምን ያህል ሞቱ? ከብቶቹ ባለፈው አመት ነው የሞቱት። ካነቲ ረኮ ከነ ደንደመቺሱዳፍ ሐዋሳ ከጀት ገቡኒ ተረኮ ሳኒ خلاላ ቱሬ እኛ ወደ ህብረተሰቡ ወርደን አንድ በአንድ ችግሩ ምን እንደሆነ ይተከታተልን አሁንም እስካሁን ድረስ እየተከታተልን ነው ያለነው። ረኮ ሁሉ ጋር ረኮ ቤላሶንቲ ረኮ ጎጊንሳት ከን ጅሩ የረሃብ ሳይሆን የድርቅ ችግር ነው ያለው። ረኮ ጎጊንሳ ከናሞ እንት ደንደመቹዳፍ ሀረ ብሔረት ከእንጂ ጅረምኔ ማልጎዱ ቀምና ከንጆሰን ስርቲ ገተኛላለ። ይሄ የደረሰው የድርቅ ችግር ወደ ረሃብ እንዳይቀየር ምን ማድረግ አለብን የሚለውን ቁጭ ብለን አይተን ተማክረን እየሰራን ነው ያለነው። ሰደርካ ድረቲ ኦሶ ቃማ ኦሊ ሄለገን ሰደርካ አነት ማልጎዱ ቀምና ከንጆሰን ተኝኒላለ። እኛ መጀመሪያ የላኛውን አካል የመንግስት አካል የሚሰራውን ስራ ትተን በወረዳ ደረጃ ምንድነው መስራት ያለብን የሚለውን ተቀምጠን አይተን እቅድ አዘጋጅተን خلونا خلينا نجيبوا فني ديمني مخلص مالي فني وفيجنورتي هواسنا كوفيجنو أكا إجت ما ختن سني حجتو أو خنجوسل قرأت ريدي جرا ህብረተሰቡ የህብረተሰቡን ችግር ከተረዳን በኋላ ህብረተሰቡ ራሱን ከመስዋዕትነት እንዲወጣና ራሱን በራሱ እንዲረዳ ምን ማድረግ አለብን የሚለውን ስንሰራ ነው የነበርነው። jalqaba nuti hoggansarraa kaanee rakkoo kana akkamitti dandamachuu qabnaa kan jiru hoggansaas tahee hojjetaa mootummaa daldala miseensota mana marii hunda mariisnee mindaa isaaniirraa akka deeggaran gooneeti jira። በመጀመሪያ እኛ ይሄን ችግር ለመፍታት ከራሳችን ነው የጀመርነው፣ ከአመራሩ ነው የጀመርነው፣ ከመንግስት ሰራተኛና ከነጋዴው ህብረተሰብ ይሄንን ነገር ምን ማድረግ አለብን፣ ይሄን ችግር እንዴት ነው የምንፈታው፣ በእኛ ደረጃ በወረዳ ደረጃ ማለት ነው እንዴት አድርገን እንፈታለን የሚለውን አስበንበት ከራሳችን ደሞዝ ቆርጠን ለዚህ ችግር እንዲሆን አድርገናል ነው። ፈከኛፍ ቀርሺ ሚሊዮን ለምጥቋ ሰዲ 2 ሚሊዮን ነጥብ 3 ሐዋሳ ሆጅተራ ካሲ ሐዋሳ ጁራሳ ወልት ቀብኔ ካለው ህብረተሰብ ሰብስበን ቀርሺ ኹምድ ዋኒ ኩንታል ዲባፍሪ ፊ 65 ሚላንስ ወልት ቀበሜ 485 ኩንታል ተሰበሰበ።
ከቀርሺ ወልቀ መራ ኩንታላ በአፍሪ ፊ ሰደተ ሚሽን አማስ ኸብራሊ ቢተሜ ከዚህ ውጪም እንደገና 485ም እህል ተገዛ። خنا خيست وصل جروتي قرقارسي خن فدرالاتيس خنان نوتيس نتقبو يركبوا يجوا እኛ ይሄንን እየሰራን እያለ ነው አሁን ከፌደራል የሚመጣው እርዳታ ከክልልና ከፌደራል የሚመጣው እርዳታ ወደኛ እየመጣ ያለው ከናን ኖቲስ አካ ሙትማ ፌደራላቲስ ዲገርሲ خن قرقارس በተላቲስ خن ኦፌግ ፈንድ ኦፌግ ኖቲስ ገቤት ሐዋሳ خنማ ጅራ ኖቲስ ካናቲ ኢዶረኮን ሐምቱን ጅትቲ ሐዋሳ ለቀቡዳፍ ቢፈከናል ኦፍ ኮፔሽኔት ዲማ ጅራ ሐዋሳ ከኛስ ገርጋራ ጅራ ይፈርኮኝ ስትጁ አሁን እንግዲህ በተቀናጀ መልኩ ከክልል ከፌደራል ክልል እና እስከ ወረዳ ድረስ ህብረተሰቡ እንዳይጎዳ በዚህ ድርቅ እንዳይጎዳ እኛም ጥረት እያደረግን ነው ያለነው። በዚህ መልኩ ጋፊን ከሲንስ ከመከስተ ዲቤይ ተخنያዶ ረኮም ቢሻኒ ካነቲ ረኮ በላ ደኸንጅሩ የውሃ ችግር እንደ ወረዳ በጣም ሰፊ ችግር ነው ያለው። ምት ካነቲ ፈንዲዮ ፈገኖ ከነራ ቀርሺ ወልቲ ቀወን ከናን ሐዋሳ ቢስ ራብሳ ጅራ ከንመረቲ ማስ ከንጉበራ ገቡ ይሰኒ ያካ ቢሻን ቦት ዳራብሰሙ ጎራት ጀረ መርኮ ከነ ከሸተቹ ይሄን ውሃ ችግር ለመፍታት ካለን ከዚህ ከተጠባባቂ ፈንድ ላይ ውሃ እያመጣን ለህብረተሰቡ እየሰጠን ነው ያለነው ለማዳረስ ከሸቱ ረኮን ኩን አከይት ሄንፉኔ ቢሻን ቦለገት ፈጎኒ በርባጭሳ ከንጆን ናኖ ማንተና ቦልቴ ባቴ ይፍቲ ሞትማን ዲገሰ ጎዴ ቢሻን ሰን خرج ለሽት ከይጀረሜት ፈይደሙ ደንዳሙ አማ ሐሊ ሚጃዋጅራ ያንዳስ ጎዳት ይጀራ ከንጆሰን እሺ የውሃ ጉርጓድ ከዚህ በተጨማሪ የውሃ ጉርጓድ አስቆፍረን በዚህ መልኩ ህብረተሰቡ ለመስኖም እስኪ መጠቀም እንዲችል ዘላቂ መፍትሄ እየሰራንበት ነው ያለው። ይሄን ችግር በዘላቂነት ለመፍታት ከራ አንቀና ያተ ዳይመኒክ ይፈጅሩ አማ ረኮ خنا ፍሩዳ ረኮና መጃ ወዲ ፈኩን ገረ ቢለት ከንጂ ጅረም ዳይመን ጀልቀበ ዳይመን ይፊያዳ ዲገሲ ከነሙ ገባ ከንጁን ሰደርካ ወፈተ ፈየቲ ሚዳን በተለ አስቲ ወልቲ ቀብኔ ጆሮ ሆነ ቡፈተረ ትራብስኔ ፋፋ ናኖ ዩኒኒ ከኛራ ቢኔ ዲስኔ ቢበሰኒ ዳይመን አከገርጋረሙ ወራይ ቱሪ ከነጭነቲ ወሪ ደብሊው ኤፍፒቲስ አንጋ አረደት ገቡሴት ከን ዳይመን ይፈናጅኑ አስረት ፎየ ለቀምናት ከዚህ በተረፈ ህፃናት በዚህ በድርቁ ህፃናትና እናቶች በድርቁ እንዳይጎዱ ፋፋ ምግብ ከዩኒየን ኤፍኢቲሲ ከዚህ ተገዝቶ ቀርቦ ይሄንንም በማከፋፈል ላይ ነው ያለነው። አከወሊ ያኩሰለ ተጣጣ ያንተ ባይነ ጆሌ ገርጋራ በኔ ሀገማራ ኮኬ ሰሪስክ ከሰ በለሚቲ ሳን ለማ ገርጋራ ከሽተካሳ ወሪ ቆፕት ሰብላስ ሊሩ ጃፊ ወይ ከነ ጃፊ ይበለማ ከነኒ ዳይሚኒ 620 ሺህ 6200 ህፃናት ናቸው ጃዳና ከሰቲ ጨለሊንግ ዲፈማት ከንደሙ በወር ይሄ የሚጣራበት የሚረዱት ልጆች እየተጣሩ በህዝብ ተሳትፎ ኡመታፊ ወሮጅ ተፈያ ይሄ የሚጣራው ህፃናት የሚረዱ ህፃናት የሚጣሩት በህብረተሰቡና በባለሙያዎች እየተጣሩ በየወሩ በዚህ መልክ ይረዳሉ ነው። ከሸቱ አማረኮን ሐማን ጅሩ ማሊ ረኮ በለዳው ጆል ቀበቱ ትልቁ ችግር ያለው ከእንስሳት ጋር የተያዘ ችግር ነው። አማ ሞትማ ለከ ሞትማቲ ኛታ ሆሪዳ የሴ ደንደመቺሳ ቱሪ ረኮ ከነ ከይሳ ኮሪን ጉምቦ መንግስት እንስሳቶች እንዳይጎዱ የእንስሳት መኖ ሲያቀርብ ነው የቆየው። አቶ ሞለ ጀልቀበ ረኮን ኮየሮ ድፉ በመጀመሪያ ላይ ሲቀርብ ነው ሲከሰት ነው ይሄን ሲያቀርብ የቆየው። ረኮን ኮኒ ረኮ ሆሪ ሊበለማፊ ዋቶ ሊበለማፊ ኩምለማፊ ሊበለማት ከንተል ማሙ ጎጊስ ከናን 2200 የሚጠጋ እንስሳ በዚህ በድርቅ ምክንያት ሞቷል። ሳባ ሰነራ ከንከ ደቀቡ ሙቀባ ከንጆ ሰደርካ ዳንቃሞ ጅሩፍ ወደ ፈኖ ደበርፈሜን
mootummaan naannootii fi federaalaatis dhimma kanarratti deeggarsa guddaa nuuf godhee jira. Karaa bishaaniitiinis karaa nyaata beeladaatiinis. ይሄንን የተከሰተውን የእንስሳት እልቂት ለሪፖርት ቀርቦ ነበር ለመንግስት። ከዛ ተነስቶ ነው መንግስት እርዳታ መስጠት የጀመረው። kanaaf deeggarsi amma biqila kanatti haga kana horiidhaaf akka nyaatatti akka itti fayyadamanuttis waan inni gorsaa jiru jira. Gorsa saniin jechuudha maanta horiin kun hanga ammaatti akka dandamatu kan ta'ee jiru jechuudha. ይሄ አሁን የቀረው እንስሳ ሊተርፍ የቻለው ያኔ በማሳው ላይ የተዘራ እህል ከዛ ላይ ያው ፍሬም ባያፈራ ቅጠሉን ለእንስሳ በማዋል እሱን እየተመገቡ ነው አሁን ሊተርፉ የቻሉት እነዚህ ራሱ የተረፉት። amma haalli jiru amma godaansa wal qabatee yaani jiru baali godaansa kajamu godaansa kan nama osoo hin ta'in kan beeladaati jira. Arada takka fooyyada sani kan jiru bifa saniin godaansa janii kan qabatan malee godaansa waan jamaana kan jirasitti hin jiru. ህብረተሰቡ ከአንድ ቦታ ወደ ሌላ ቦታ ይሄዳል የተባለው ህብረተሰቡ ሳይሆን በእንስሳ በኩል ያለው ነው። እንስሳቶችን ይዘው ከአንድ ወረዳ ወደ ሌላ ወረዳ የመሄድ አለ ማን ነው ፍለጋ። ይህ የምንመለከተው ስፍራ ደግሞ በምስራቅ ሐረርጌ ከሐረር ከተማ 56 ኪሎ ሜትር ርቀት ላይ የሚገኘው የሚደጋ ቱላ ወረዳ ነው። የጋዜጠኞች ቡድኑ በድርቁ ዙሪያ ከአካባቢው ሕዝብና ከወረዳው የመንግስት ተወካዮች ጋር ያደረጉትን ቆይታ እንከታተለው። አካባቢው ሲው ያው ወረዳው ስም የሚደጋ ቱላ ነው። አካባቢው ስም ውርጂ ይባላል። እንደምትመለከተው ከብቶችም ከዚህም በተጨማሪ ደግሞ ማህበረሰቡ የአካባቢ ነዋሪዎች ይሄንን የኩሬ ውሃ ነው የሚጠጡትና ምንድነው ለመንግስት የምታስተላልፉት መልእክት? ከዚህም በተጨማሪ ደግሞ በውሃ ላይ ስትጠጡ የደረሰባችሁ የጤና እክል ካለ ብትገልጽልን። አው ለመንግስት ማስተላለፍ ፈልገው በጣም አገሪቷ የምትታወቀው ያው የውሃ ችግር ስላለ ብዙ ጊዜ የወረዳው በሙሉ ያው የኩሬ ውሃ ነው የሚጠጡት። በዚህ ምክንያት የመጣው ችግር የውሃ ችግር አለ። ግን ለህብረተሰቡ የሚጠጣው በዚህ ምክንያት በሽታ የመጣ የለም። ውሃውን ደግሞ የሚጠቀሙት አፍልቶ በመንግስት በዛም እየተጠቀሙ ውሃውን እንዲጠጡ ይደረጋል። በዚህ ምክንያት የመጣ የውሃ ችግር አው ከድርቁ ጋር በተያያዘ ከአሁን ከ3 ወር በፊት በጣም ኃይለኛ የውሃ ችግር ነበረ። በዚህ ምክንያት በዚህ ባለፉት ወራት ውስጥ ውሃው ዘንቧል። ዝናቡ ስለዘነበ ትንሽ የውሃ ችግር መቀረብ ችሏል። በዚህ ምክንያት ደግሞ በድርቁ ምክንያት ያው መንግስትም በእህል በኩል በምግብ በኩል እያመጣቸው ያለው ምግቦች የተቸገሩ ሰዎች ጋር እየደረሰ ነው። በእንደዛ ድርቁ መቋቋም እየተችሏል ማለት ነው። የሞተ ሰው አካባቢው ላይ አንዳንድ መረጃዎች አሉ። አንተ የሰማው ነገር የለም? በድርቅ ምክንያት የሞተ ሰው የለም። መንግስት በተቻለ አቅም ምግብም እያመጣ ነው። የትምህርት ቁሳቁስም እያመጣ የሚማሩትም ወደ ትምህርት ቤት እንዲሄዱ እያደረገ ነው። ስለዚህ በድርቅ ምክንያት የሞተ ሰው እስካሁን በወረዳ ውስጥ አላየሁም። ለአንድ ቤተሰብ ምን ያህል ነው የሚሰጠው? ለአንድ ቤተሰብ የሚሰጠው የምግብ ፍጆታ በልጆቻቸው ብዛት ነው የሚሰጠው። አንድ ቤት ውስጥ ቢያንስ እስከ 150 ኪሎ ግራም ስንዴ በዛም ዘይትም እየተሰጠ ነው። ለአንድ ሰው 5 ሊትር ዘይት ይሰጣል በልጆች ብዛት ማለት ነው። ኢላ አመት ለማ ከራሞቱማ ዲኒ በመንግስት ደረጃ አከዚ ገርጋርሳ ሄሉዳል የእህል እርዳታን በማግኘት ረኮን ጀብዱን ቢየቱን ጓጅት ያለውን ችግር መንግስት እየፈታልን ነው። አከሲኒ ከዛም ኦና ከነጂራቹ ደንደኘ መለ ከስደት ያበቃን መንግስት ስላደረሰልን ለመሰደድ አልበቃንም። እዚህ ቢቀርነው አከዚ ትሱኑ ጅርቲ ይሄን ያለው ችግር ጀብዱን ብሻኑ ማፊ ቆንቆተና በዚህ አካባቢ ትልቁ ችግር ውሃና ረኮን በከተና አካባቢ ችግር እናኑ ካረት ሰበብ ቤላት ነም ዴኒ ጅራይ አማሶ ሚጋነማ ቤላንቱ ዱበት ክጂባን እንጅሩ ካልዋሽን ባስተቀር በምግብ ምክንያት የሞተኝ ተሰዶ ያለው የለንም። ጃርሰታይ ክጂባስኒሙ ሽማግሌ ሆኜ ውሸት አልናገርም። ለከብቶችስ ምን ሆሪዳ በከሚ ቆንቆን ዲያቻ ጅራይ ሞቱማን ገደብሰቲ መንግስት በሚገባው ሁኔታ ወርታች ዘርግቶ አንጋ መኪና ይበላው ይበሰዲ ተፋቡሰ ከ200 እስከ 300 የሚደርሰው መኪና ያህል የከብት መኖ መንግስት አስገብቶልናል።
ኢላ ጠረፈ ሙፋለ ገይስ ደጂ ሞቱማ እስከታችኛው ደን ድረስ ለከብቶች እንዲደርስ ተደርጓል። ሎኒስ አከሲ ጎዳኑ ሞቱማን ኦርኪደጂ ከብቶችንም መንግስት እንዳይሰደዱ በአቅራቢያ ያለውን እንትን መኖ በማቅረብ ከብቶችን ከዚህ አካባቢ እንዳይሰደዱ ከብቶች ከተሰደዱም ህዝቡም ስለሚሰደድ አድርጎልናል። አማታ ከነ ከይዘት በዚህ አመት አከስመቱ ወሊ ሞቱማን ኦኻለ ወሊን ገይሰጂ በዚህ አመት መንግስት አደርሶናል። የከብቶች መኖ አደርሷል። ገርጋርሲ ነማ ረቡማ ከወሊን ገው ሮበ መለዳ ሞቱማን አሞ ኑኒ ከነቲ አሁን እስካሁን ድረስ እንግዲህ ያው ፈጣሪ ነው ሁሉ ነገር የሚያደርሰው። በተቻለ መጠን መንግስት እያቀረበልን ነው ያለው። ከስበ ጅራችሁ ደንደኛ በዚህ መልክ ነው መኖር የቻልነው። ልቡ ተቀጥ ኪሎ ዲደሚ ኩዳ መቃኑ ከነማ አከሲት ጋ አኒ በይተ ሉቃ ተነሳቡ ኪሎ ተንበሁ ሲማቲ መቃ አኒ ማቲ አፉሪን እሺ እኔ ያለኝ ቤተሰብ 4 ነው። ኪሎ ጃሃተሚ ናከነንጂ 60 ኪሎ ነው የሚሰጠኝ። አከሲቲን ፍረዳ በዚህ መልኩ ነው የምወስደው። ፍረደ ወስጃለሁ እስካሁን ከሌለ ፍረደ ትላንት ራሱ ወስደናል። አከስመት ፍረደ ጅራ የሮ ሀሚት ሲኒ ከነማ የሮ መቀመቀት ሲኒ ከነማ ባቲ ዋን ባቲ ለደብሩ ወራ ያልፍም በወርቦር ነው ሰጠና አከሲቲ ሞቱማን ነው ከኔ አንቀማ መቀፍረተ ይርታ አንገማ ጋ አመተራ ሰዲ ፍረደ እስካሁን 3 ዙር ወስደናል። ምን ይተከዱራ ወንዲ ያስተዳላ ወንድ ብራማል ስሚከነማ ዘይተለ ሞቱማን ነው ከኔቲ ዘይትም ሰጥናል መንግስት ማና ገሜ አማ ኪሎ ዘይታ ሊትራ ቶኮና ከነኘች በአንድ ሊትር ነው የምንወስደው። ጣሳ ነው የምንወስደው። ከነቦ ደሌ ሞቱማን ወንድ ነው ብራ ዳፈቱ ቀበጀተኒ ከሰጡ ረኮ ዳውን ጀተማለ ሞቱማን ረቀብ ወንድ ቀባይ ወንድ ጀተ አማውን ሞቱማን ረቀብዱ ረኮን ጀብዱ ተኖ ፍኢዳፊን ብሻንከን መንግስት አሁን እስካሁን ድረስ አሁን ያለው ችግር ምንድን ነው ሲባል መንግስት አሁን ሊደርስልን የሚችለው ቢሆን ነገር በውሃ ጉዳይ ሊደርስልን ይገባል። መንግስት አና ከኛኑ ሚደጋ ከነ መቶረ ተቆቆፋጃ ተቆቹን ማሱሩን ይበዜ በዚህ ወረዳ ደረጃ ያለው አንድ የውሃ ሞተር ፓምፕ አለ። ያ ውሃ ሞተሩም ተበላሽቶ ነው ያለው። አሲ እመን ሰው መጥቶል ያ አቤቱ መጃኢላ ሀረር ከስመት ቡቺ ሲገኘለ ረቆ አርመከጀት ደበርሰ ጂራ ከናፍ ጀቸረኮን ጀብቱን ተሙ ብሻኔ ተነማች ለፊንጠም ይዘና አሁን ያለብን ችግር ትልቁ የውሃ ችግር ነው። እስካሁን ድረስ የአገር ሽማግሌዎችም ሆነ የኛ አመራሮችን በየደረጃ እስከ ላይ ድረስ ሄዶ አቤቱታ እያቀረቡት ነው ያለው። ምስራቅ ሐረርጌ ነው የሚባለው። እዚህ ለጋ ወረዳ ነው። ባህር ስር ነው ያለው። ትምህርት ያቋረጡ የሉ አቋርጦ የሚቀሩ አሉ። አቋርጦ ከዚህ ሄዱ ግን የሉም። አይ አቋርጦ መሄድ ሳይሆን ወደ ቤት የሚቀሩ ትምህርት ቤት መሄድ ስለማይችሉ እነሱ አንዳንድ ትምህርት ቤት ውስጥ ይኖራሉ እና ለእነሱም በየእንትኑ ተደርጎላቸው በየትምህርት ቤቱ ማለት ነው። በየትምህርት ቤቱ ስማቸው ተጽፎ እርዳታ ይሰጣቸዋል። ከዛ አሁን ተመልሷል ማለት ነው ትምህርት ቤት እና ከትምህርት ቤት በድርቅ ምክንያት ወጣና እየተቀመጡ ያሉ አምና ስንት ኩንታል አገኙ? አመት ደብሬ ክንቷል ነገር ከቴ ዋተካ መተለማ ካናወቂ ሰዲ አምናም አላገኘውም ዘንድሮም አላገኘውም። አምናም አልነበረ ማለት ነው። ስለዚህ ድርቅ አረሞቱ ማቲኒ ለምን ጅራቹ ተደይ በመንግስት እርዳታ ነው እንጂ መኖር ያዝ ነው። አምናም እዛ ሰፍረን ወደ ቤት ያስገባነው ሎኒስ ነምኒኒስ ሰኒን ጅራት መንግስት ማን ጅራት ይይ ከብትም ሰውም በመንግስት እርዳታ ነው እንጂ መኖር ያዝ ነው። አምና ምንም ቤት ውስጥ ያስገባነው እና እንደዚህ ተሆኖ እስከ መቼ ነው ብላችሁ አንግሎ መከረ ጅራት ተይዱ አመጋራ ሀመተረቢቲኒ ከደና ሞቱማኑ ብለ አበቴ አመጋ አመት አዴ ሙኻና ራመተ ሰሚ ረቢቲን ገርቴኻ ኑዋሮ ቡስኛጂ መንግስት ከኛ ጋር ነው። አመስ ደግሞ እግዚአብሔር ካለ ውሃ የሚዘንብ ከሆነ እንቆፍራለን እርሻ እና ስንት ማለት የሚሰጣቸው እርዳታ ይበቃቸዋል? ገርጋርቲ ሲኒ ካለ ጅሩ ሲኒጊያይ በቀን ስንት ትበላላችሁ? ኑቲ አከገርቴ ወሬ ጅሩ ጉየቶ ግመን ያተኔማ ጉየቶ ግመን ያተኔ ቁሳኖ ወጃና ካቶ ኮሸኔ ቀምናሜ ኛታ ማለት ተኮሸኔ እንጃረምነ ጅራ ቁሳናኒ ልጅርቲ ወይቴኻ አከሱመት ጅራ ነች
ቤት ውስጥ የምንበላውን እየቆጠርን እንበላለን ነው እንደ ድሮ በብዙ ገልብጠ መብላት የለም ስለዚህ ለመኖር ነው እንጂ መጥገብ የለም ለመኖር ነው ኛቹ ጅራቹ መለ ቆፉን ጅርቶቹ ኡኒ ቁም ነከዚት ጋር ቁም መለ ቡላ እንጠግባለን አለ የሚመጣውን ጠግበን የሚመጣውን እንጠብቅበታለን ገለቶ ማላ ገለቶሚ ቁም መለ አካኩተነ ጅራቹ ሱቲ ሲላኸና እንጅሩ እስከዚህ ነበር የምናስገባው አሁን እስከዚህ ነው የምናስገባው ሳህን ውስጥ መጀመሪያ እንደዚህ ነበር የምንበላው እስከዚህ ምግብ እጅ ገብቶ ማለት ነው ድሮ አሁን ከራመለኝ አንጋስኛ ተኝ ድሮ አንጋ ኦዶኛቹ ባንገ ገበቶ ከናይን ሲንጀቦ ባምበላ ኖሮ እንደዚህ ወፍራም አይደለንም ስሜ ያስጁ ይባላል የኩርፋ ቀሌ ወረዳ ዋና አስተዳዳሪ ነው እዚህ አካባቢ አሁን ያለንበት አካባቢ በጣም ከፍተኛ ምርት የሚገኝበት አካባቢ ተብሎ የሚጠበቀው ነው ከፍተኛ ምርት የምናገኝበት ነው ዘንድሮ በኤልኒኖ ምክንያት አሁን ምርቱ ይሄንኑ እንደምታየው ነው ዘንድሮ የሚገኘው በጣም ሳስቷል መንግስት በዚህ በድርቁ ምክንያት ድጋፍ አድርጎላችኋል በሚገባ መንግስት ቅድመ ሁኔታውን ሁሉ አመቻችቶ መጀመሪያም በእንትኑ እየተገለጸ ነበረ ከዚህ አኳያ በወረዳ ደረጃ በዞንም እስከ ላይ ባለው ደረጃ ድረስ የሚፈለገውን አቅርቦት እያቀረብንላቸው የጋዜጠኞቹ ቡድን በኦሮሚያ ክልል አርሲ ዞን ወደምትገኘው ዶዶት ወረዳ በመዝለቅ የድርቁን ገጽታ በዚህ መልኩ ቃኝቶታል ዶዶታ ነው የሚባለው እዚህ አካባቢ ዶዶታ ነው የሚባለው እንስሳቱ አክቹአሊ አሁን በጣም ተጎድተዋል ድርቁ የጀመረው ከአምና አንስቶ ነው እናንተ ጋር የሞቱ ከብቶች የሉ እስካሁን የሞቱ ከብቶች የሉም በመኖ እጦት ግን ከአንድ ወር በኋላ አሁን በመናየው ሁኔታ ከብቶቹ አሁን እየበሉ ያሉት ሰዎቹ ያላቸውን ከብቶች ጫካ ለጫካ እየወሰዱ የተለያዩ እንጨቶች እየቆረጡ ያን እንጨት ነው የሚያበሉት ሳር የለም በዚህ ሰዓት አሁን ሳር የሚባል የለም ግን እንጨት እየቆረጡ የተለያየ ቅጠላ ቅጠል እየቆረጡ ነው እስካሁን እያኖሩ ያሉት እንደምናየው ገለባ የሚባል የለም የመኖ ትርፍራፊ ምንም የለም ሰውም ለራሱ የሚበላም ነገር የለውም በዚህ ሰዓት አሁን ስለዚህ አሁን እየቆረጡ ያሉት እንጨት ነው እንጨትና ቅጠላ ቅጠል ነው የሚያበሉት ግን አሁን ከአንድ ወር በኋላ ግን የመኖ እጥረት በጣም ያጋጥማል ከብቱም እየተዳከመ ይሄዳል ሁኔታቸውም እየሞተ ይሄዳል እና እኛ ኢቭንፍ አሁን ከዚህ በፊት ያለውን ነው እንጂ ክትባት ራስ ምን ከትበው ካም በኋላ ያለውን ከብት ክትባት መከተብ ራሱ በጣም ያሰጋል መንግስት ማድረግ ያለበት መኖ ማቅረብ ለከብቶቹ መኖ ማቅረብ አለበት ውሃም ያስፈልጋቸው ውሃ ካስፈልግ አሁን እዚህ አካባቢ ትንሽ አሁን ባለነው ቀበሌው እዚህ አካባቢ የሆነ ትንሽ ይወንዛለች እዚህ አካባቢ ያሉት ሊጠቀሙ ይችላሉ እዚህ ማለት ግን ከ30 እስከ 40 ኪሎ ሜትር የሚሄዱ ቀበሌዎች አሉ ውሃ ለማግኘት በቀን መሄድ አይችሉም በሁለት ቀን አድሮ ሲሄዱ እነዛ ከብቶች ይጎዳሉ ውሃውን ጠጥቶ ሲመለሱ ውሃው ይከብዳቸዋል ያለ የሚበሉት ደረቅ ነገር ነው እሱ በአምናው የተነሳ ማለት ነው አምና በዚህ ሁኔታ ተጎዱ ለቀበሌዎች ነበሩ በጣም ከብቶቻቸው ተጎዱ ውሃ ጠጥቶ ሲመለሱ ያ ውሃ ይከብዳቸውና መንገድ ላይ የሚቀሩበት ጊዜ ማለት ስለዚህ በየቀበሌው በቦቴ ውሃ ማጣላቸው በጣም ጥሩ እስካሁን ድረስ የውሃው ሆነ የከብት መኖ ምላሽ አላገኘንም የአደጋው መጠን አሁን ጨምሮ 12ቱም ቀበሌ ነው አሁን አደጋው በ12ቱም ቀበሌ ላይ ስለነበረ በ12ቱ ቀበሌ የአራቱን ቀበሌ ከነዛ ኮታ ቀንሰን የሰጠናቸው 14404 የሰው ኃይል ቀንሰን ለአራቱ ቀበሌ ተጨማሪ አድርገን የሰጠነው እንጂ ለነዚህ ለተጨማሪ እንትን አሁን ነው ተጨማሪ መጣው እንጂ በፊት አልነበረም ካሁን በኋላ መንዶን ካላገኙ ያው መሞታቸው ነው ለምን ምናልባት አሁን የአደጋው አሳሳቢነት የወረዳው አመራር ተወያይቶበት ከአመራር ከደሞዛቸው 50% ለመቁረጥ ወስነው 86177 ገቢ ይሆናል ከመንግስት በጀት 80 ሺህ ብር ከመንግስት ሰራተኛ 25% ይሄ ያው ገባልና ለማሰባሰብ አቅደናል አጠቃላይ እንደ መንግስት ባለን መረጃዎች ላይ በዋና ጉዳዮች ላይ ትኩረት በማድረግ
ማብራሪያ አጫጭር ማብራሪያዎችን ለመስጠት ነው። እንደሚታወቀው በ2006-2007 የምርት ዘመን በተለይ በልግ አብቃይ የሆኑ የኦሮሚያ ወረዳዎችና ዞኖች አካባቢ በልግ ዝናብ አልነበረም። በመደበኛው የዝናብ ወቅትም ዝናብ አልነበረም። በነበረባቸው አካባቢ የመቆራረጥ ሁኔታዎች በስፋት የተከሰተበትና ይህ ሚሌኖ ረዘም ያለ ጊዜ የቆየበት ሁኔታ በሀገር ደረጃም የተፈጠረው ያው በክልላችንም የተፈጠረበት ሁኔታ አለ ማለት ነው። በዚህም በምስራቅ ኦሮሚያ ስምጥ ሸለቆ ውስጥ ባሉ አካባቢዎችና በደቡብ ምስራቅ ኦሮሚያ አጠቃላይ በዚህ ኤሪያዎች ላይ ወደ 15 በሚሆኑ ዞኖች ላይ 127 በሚሆኑ ወረዳዎች ላይ እና በዚህ ወረዳዎች ላይ በሚገኙ ደረጃቸው የሚለያይ የዝናብ እጥረት በኤልኒኖ ምክንያት ተፈጥሯል። በዚህም በመፈጠሩ ምክንያት መንግስት በተደጋጋሚ ሲገልጽ እንደነበረው የክልሉ መንግስት ሲገልጽ እንደነበረው ከዚህ በፊት 1.8 ሚሊዮን የነበረው የተረጂ ቁጥር አሁን ወደ 2.9 ሚሊዮን የደረሰበት ሁኔታ ተፈጥሯል ማለት ነው። ከዚህ ይህን ሁኔታ በመገንዘብ የክልል መንግስቱ የአጭር የመካከለኛና የረጅም ጊዜ እቅድ አውጥቶ ችግሩ ከተፈጠረበት ጊዜ ጀምሮ ሲንቀሳቀስ ቆይቷል። ከነዚህም እንቅስቃሴዎች ውስጥ የመጀመሪያው በየደረጃው ኮሚቴዎችን ማዋቀር ነው። በክልሉ ፕሬዚዳንት ወይ ርዕሰ መስተዳድር የሚመራ ባለድርሻ አካላትን ያካተተ ከላይ ጀምሮ እስከታች የተዋቀረ ግብረ ኃይል የማዋቀር ህብረተሰቡ ችግር የደረሰባቸውን ቦታ በጥንቃቄ መለየት፣ ወረዳዎችን፣ ዞኖችን እንዲሁም ደግሞ ቀበሌዎችን የመለየት ከቀበሌዎችም አልፎ በግለሰብ ደረጃ በቤተሰብ ደረጃ የተፈጠረው ነገር በጥንቃቄ መለየት ሁኔታዎች በስፋት ሲሰሩ ቆይቷል ማለት ነው። ይሄ ከመስራት አልፈው ህብረተሰቡ ጋር ግንዛቤ እንዲኖር ውሃ የማቆር ስራዎች በስፋት እንዲቀጥሉ ህብረተሰቡ የመረዳዳት ባህሉን ማለት ነው እንዲያዳብርና በሁሉም ደረጃ ከመንግስት የሚደርሰው እርዳታ ብቻ የሚጠብቅ ሳይሆን እርስ በራሱ ባለፉት ዓመታት በፈጠረው አቅም እርስ በራሱ የሚረዳበት ሁኔታ የመፍጠር የመጠባበቂያ በጀት ፈንድ ከዚህ በፊት ክልሉ አዋቅሮ ስለነበረ በዚህ በመጠባበቂያ ፈንድም ገንዘብ እንዲሰበሰብ በማድረግ ለችግሩ ቶሎ ብሎ አፋጣኝ መፍትሄ የመስጠት እርምጃ እንዲሁም በተለዩ ግለሰቦች አሁን ቅድም ለመግለጽ እንደሞከርኩት በተለዩት ተረጂዎች ቁጥር የሚበቃ የምግብ አቅርቦት፣ የመድኃኒትና የውሃ አቅርቦት፣ ለከብትም የመኖ አቅርቦት የሚኖርበትና ከዚህ ጋር ተያይዞ የሚነሱ በሽታዎችን ለመቆጣጠር የሚያስችል የጤና አገልግሎትን ለመስጠት ከፍተኛ የሆነ ርብርብ ሲያደርግ ቆይቷል ማለት ነው። በደቡብ ህዝቦች ክልል በጉራጌ ዞን ስር ከሚገኙት ወረዳዎች አንዱ የሆነውና ይበልጡን በበርበሬ ምርቱ የሚታወቀው ማረቆ ወረዳም በጋዜጠኞቹ ቡድን ጉብኝት ውስጥ ተካቷል። ምን ይመስላል? በቅርቡ በተከሰተው ድርቅ ምክንያት አካባቢዎቹ ተጎድቷልና የድርቁ ሁኔታ ምን ይመስላል? እስቲ ለተመልካቾቻችን ግለጽልን። አሁን ትክክል ነው። ድርቅ መጀመሪያ ነበረ። በሰሞኑ ድርቅ ተከሰተው በተከሰተው እንትን አንስቶ መንግስትም በዚህ ጊዜ እየረዳ ነው፣ እየሰጣ ነው፣ እየተቀበልን እየበላ ነው። በዛ ሁኔታ ቆንጆ ነው። ተማሪዎች አንዳንድ ነዋሪዎች ስናነጋግራቸው በዚህ በድርቁ ምክንያት ልጆቻችንን ወደ ትምህርት ቤት ለመላክ አልቻልንም ያሉበት ሁኔታዎች አሉ። እናንተ ጋስ? እኛ ጋር እየተማረ ስላለ መንግስት የሰጣን ነገር እየሰጣ ነው። ያባልቶ ተማሪዎች እየተማሩ እያለ ከብቶቻችሁስ ላይ ከብቶቻችን ላይ ምንም ችግር የለም። መኖ ዙሩ ተብሎ መንግስት መኖ ሰጥቶን መኖ ዘርተን እያስበላን ነው። በዛ ስለዚህ ምንም ችግር የለም። መንግስት እርዳታ እያደረገላችሁ ነው ማለት ነው። መንግስት እርዳታ እያደረገ ነው። ምንም ችግር የለም። አምናም እንደዚህ ነበር። ያው አቅም አልቻለም መልሶ አውሮ እዚህ በእርዳታ ምክንያት ህይወታችንን ያገኘነውን እየተመገብ እየተጠቀምን ነው። ነገር ግን አሁን ትንሽ መጀመሪያ በመዳበሪያ ቅድሚያ ከፍለ በቀድማ ትንሽ ውሃ በሚያቁርበት አካባቢ ያሉት የሁለት ወር ቀለብ ያገኙት አሉ። አንዳንድ አልፎ እነሱ በተራ ነው። እኛ አሁን
የባሰ ቤት ባል ማለት በቃ ምንም የለም የሚባል ቤት ብዙ ቤተሰብ ያለበት ቤት እየተጎዳ ስላለ ልጆችም እየተጎዱ ስላለ ለልጆች ዱቄት እየተሰጠ ነው ለህፃናት ዱቄት እየተሰጠ ነው ዱቄትና ዘይት እየተሰጠ ነው ለአዋቂ ደግሞ እንትን ቀለብ እየተሰጠ ነው ለማዳበሪያ ለዘር ምን አላወጣችሁ ነበር አሁን ለመንግስት ለዘር ለበቆሎ 140 ብር ከፍለን ለበቆሎን ለማዳበሪያ ማለት ነው 140 ብር ከፍለን ነበር እና ለስንዴ 160 ብር አካባቢ ተከፍሎ ነበር ለዘርም ለማዳበሪያ እና ምንም ለውጥ እንዳላገኘን ነው የከብቶች ቀለብስ ምን ያክል ነው የከብቶች ቀበል ምን አለ ያው አዝመራ ከሌለ አቅም የምግቡ ምርት ከሌለ እንትኑ ምንድነው የገለባው ምን አይል አቅም አለ ስለዚህ ምርቱ እስከዚህ ነው የገለባው አቶ መሐመድ በተለይ ከብቶቻችንና ፍየሎቻችን በዚህ በድርቁ ምክንያት እያለቁብን ነው የሚል መረጃዎችን ሰጥተውናል እንዴት ነው ምን አሁን ከፍቶችና ፍየሎች አሁን ባለው ሁኔታ እንደኛ ወረዳ ይሄን ችግር የለብንም ምክንያቱም የተረፈ ምርት ያለበት አግባብ ነው ያለው ሁለተኛ መንግስትም የሬሽን ውሃ እያቀረበ ተጠቃሚ የሆኑ ያሉበት ሁኔታ አለ እነሱም ክረምት ላይ የውሃ አሰባሰብ ስራ መረጃ ተሰጥቷቸው የውሃ አሰባሰብ ስራ እየሰሩ የውሃ አቀባበል በመስራታቸው እነዚህ ነገሮች መቋቋም ተችሏል በመንግስትም ደረጃ የመኖ የፉርሽካ ድጋፎች በመደረጋቸው ከብቶችን ሰርቫይቭ ማድረግ የተቻለበት አግባብ አለ አሁንም እንስሳቶችን ፊዚካሊ ማየት የሚቻልበት አግባብ አለ ምን ያህል መጠን ምን ያህል ጊዜ ተሰጠው አሁን ለነዚህ የተሰጠው በተለይም በልግ ላይ ነው ችግር የነበረው ክረምት አካባቢ ላይ በተወሰነ መልኩ እርጥበታማ ከመሆኑ የተነሳ የመኖ ሳር የማምረት ልምድ ያለው አርሶ አደር ስለሆነ ይሄን ካፔብል አድርጎ ተረፈ ምርቱንም ሰብስቦ በማድረጉ መንግስት 4 ጊዜ የመኖ አቅርቦት በተለይም ፍሬሽካና ሙላስ አካባቢ ይሄን ለማቅረብ የቻለበት አግባብ አለ በሰው ላይ ችግሩ ምንድን ነው በሰው እስከምን ድረስ ይገለጻል በሰው ከሚጠጣ ነገር ጋር ከሰው ጋር ተያይዞ አሁን ባልኳችሁ 7 ቀበሌዎች ላይ የምግብ ክፍተት ያለባቸው ከታች ጀምሮ የባንድ ለ5 የዳዳ ተለይቶ እነሱን ሊመግብ በሚችሉ አሰራሩ ሊፈጠን በሚችል መልኩ ድጋፍ ተደርጎላቸው ተጠቃሚ የሆኑበት አግባብ አለ ወረስት የሚባለው ኢምፓክት እስከምን ድረስ ነው አሁን ለምሳሌ የመጨረሻው አስከፊ ገጽታው የዚህ አካባቢ የድርቅ ሁኔታ በድርቅ ሁኔታ ይሄናል አሁን አስከፊ ነው በሚል የገመገምነው ነገር የለም ነገር ግን የምግብ ክፍተት ያለባቸው ሰዎች አሉ ለነዚህ የምግብ ክፍተታቸውን ሊሞላ በሚችል መልኩ ቅድመ ዝግጅት የቅድመ ማስጠንቀቂያው ቅድመ ዝግጅት በማድረግ ከዞንም ከክልልም ጋር በመቀናጀት ይሄን ቀድሞ ዝግጅት ተደርጎ አርሶ አደሩ አሁን በእህል እየተሰራጨለት እየተጠቀመ ያለበት ሁኔታ አለና ሁሉንም ፓኬጅ ባሟላ መልኩ የችግሩ መጠን እስከምን ድረስ ይሄዳል ባለው ወቅትና ከዚህ በኋላ አሁን እስከ የ3 ወር ድጋፍ ከናሲ ጀምሮ እስከ ዳር ጀምር ድረስ የተጠቀመ ነው አርሶ አደሩ ከዚህ በኋላ ደግሞ እስከ በተወሰነ መልኩ ታሳስ አካባቢ ድረስ የሚሄድበት አግባብ ይኖራል የበልጉ ሁኔታ በዚህ መልኩ ድርቁ በዚህ መልኩ የሚቀጥል ከሆነ ለዚህም ቅድመ ዝግጅት ተደርጓል በስቶካችንም ዳምፕ ተደርጓል መንግስት ያቀረበው ፓኬጆች አሉ በዛም ተጠቃሚ የሆኑበት አግባብ አለና በወረዳ በ3 ሴንተሮች ላይ ፓኬጅ ተዘጋጅቶ አርሶ አደሩ ሊጠቀም በሚችል መልኩ ሬዲ ሆኖ ነው ያለነው ለአንድ ሳምንት በተለያዩ የሀገሪቱ ክፍሎች እየተንቀሳቀሰ ጉብኝት ሲያደርግ የነበረው የጋዜጠኞች ቡድን በከምባታ ጠምባሮ ዞን የሚገኙ አካባቢዎችንም ጎብኝቷል ድርቅ ሁኔታ እንግዲህ ኤልኒኖ የሚባል አየር መዛባት ችግር እንግዲህ በዛ ሁኔታ ነው ከዚህ በፊት የሌላ ጉዳይ ነው ይሄ በመምጣቱ ህዝቡ ትንሽ በራብ እንደተጎዳ ነው ብዙም ሳይሆን በተወሰነ ሁኔታ እንደተጎዳ ነው ራብ ደርሷል ማለት ነው እዚህ አካባቢ ሙሉ በሙሉ ባይሆንም ደርሷል ከዚህ በፊት አልነበረም ነበር ይሄ ያም ቢሆን በጣም የተጎዳ ክፍል አለ ደግሞ ትንሽ ደግሞ ሻል የሚላለ የተቀላቀለ ነው ስለዚህ በዚህ ሁኔታ በጣም የወረዳም አለ በጣም ዝቅ ያለ አለ አሁን እርዳታ ሲሰጥ ለዚህ ጉዳይ መንግስት አይቶ ይህን ሁኔታ መረዳት አለበት በሚለው ከዚህ ካለው ህዝቡ በጣም የወረዳውን ሰው በመመልመል ያንኑ ነው እየተረዳ ያለው ጠቅላላ ሙሉ በሙሉ አይደለም
ምን እርሱ አሁን ተረጂ ኖት? ተረጂ አይደለሁኝ። ለምንድን ነው ያልተረዱት? ይሻላለሁ እኔ ነው። ኦኬ ከእርሱ አንድ ለአምስት መሪ ውስጥ ነው ያለሁት። ምን አለው አሁን እርሱ? እኔ አለኝ የተወሰነ ነገር አለኝ እኮ። ከብት ምን ወይስ ከብት አለኝ? ስንት ከብትም አለኝ። ስንት ከብቶች? አንድ በሬ አለኝ፣ አንድ ላም አለኝ፣ አህያ አለኝ። በቃ እና በምንድን ነው የሚተዳደሩት? አሁን ማሳውት እንግዲህ ወድሟል። ማሳ ያው ቢሆንም እንግዲህ ስፋት ስናመርት ነበር። መሬት ነበረኝ። ያ መሬት ከዚህ በፊት 100 ኪሎ ሲያመርት የነበረው አሁን እርግጡን ነው ብንናገር ጥሩ የሚሆነው። ለዚህ ላይ እርዳታ ጉዳይም አይደለም፣ እኛ የምንናገረው ሀቁን ነው። ስለዚህ 100 ኪሎ የሚመረት ማሳ ላይ ጭራሹን ያጠፋል። እንጨት ምናምን አለበት። ከዛ ደግሞ ሌላም 25 ኪሎ እንግዲህ በኪሎ ደረጃ ማለት ነው። ይሄን ደረጃ እንደውም መጨረሻ ከምርቱ ይበልጥ ተረፈ ምርቱ ገለባው ነበር እንደው ብዙ እንትን የሚጠቅም የነበረው። አሁን ብዙ ሰው ገባ እየወሰደ ከብቱን በዝቅተኛ ሂሳብ ቀጥሎ ያለው በጋ እየመጣ ስለሆነ እየሸጣ ነው አለው። ስለዚህ በዛች ማሳ ያገኘሁትም ገለባ ለዛች አህያውንም በሬውንም ላማውንም ትንሽ ቢገፋና ለወደፊት እንግዲህ ለዛ ነው። እስካሁን ሸጠዋል? ከብት ሽጫለሁ። አንድ ላምና አንድ በሬ ሽጫለሁ። ስለዚህ እነሱን በመሸጥ ነው አሁን ያሉት ማለት ነው? አዎ እንደዛ ነው። አካባቢ ምንድን ነው የሚያመርተው? አካባቢ የተወሰነ እንሰት አለ። ከተወሰነ አመታት ወዲህ ቀንሰዋል። ይበልጡን እንግዲህ በመሀርና ዘንድሮ ማለት ነው ከ2006 ከወዲህ 7 ሙሉ በሙሉ መሀርና በልግ አዝመራ በመጥፋቱ ነው ለዚህ ጉዳት የተጋለጠው። አካባቢያችን እንግዲህ 75 በመቶ በቆሎ ያመርታል። እዚህ ረባዳማ አካባቢ ሌላው እንሰት ትንሽ በስንዴ ባቄላ ምናምን ነው፣ እንደዛ ነው የሚያመርተው። በዚህ በድርቁ ምክንያት ተማሪዎች ወደ ትምህርት ገበታቸው እንዳይሄዱ ያደረገባቸው ሁኔታዎች አሉ? በፍጹም እሱ የለም። ተማሪዎች አላቋረጡም። በድርቅ ምክንያት አላቋረጡም። እየተማሩም ነው፣ ብራቡም እየተማሩ ነው፣ ግን አላቋረጡም። ከዚህ በፊት እንዲህ አይነት ነገር ተከስቶ ያካል በአካባቢው? አይከሰትም። እንደውም እርዳታ ቆሞ ነበር 2006 4 እና 5 ጭራሹን እርዳታ የሚባል ነገር ቀበሌያችን አልገባም። ከዚህ ወዲህ ነው እንግዲህ 2005 እና 6 በዛ ከዛ ከ6 ወዲህ ነው እንግዲህ እስከ ዛሬ ድረስ ያለው ይሄ ሁኔታ ይሄ ነው ይመስላል። አሁን ይሄ በተጨባጭ መቼ ነው ይሄ ተከሰተባችሁ? የተከሰተ ከ2006 ከመሀር አዝመራ ጀምሮ ነው። ለአዝመራ ምናምን አሁን ለማዳበሪያ ምን ያህል አወጡ? እሱ ምን ያህል ከሰርኩ ይላሉ? አሁን እኔ ያወጣሁት ማዳበሪያ ሙሉ በሙሉ ለዛ ማዳበሪያ ይሄን ሽጬ በኔ ነው እንግዲህ በኔ ነው እንትን የምለው ይሄን ሽጬ ከፍላለሁ የምለው ነገር አይታየኝም። ምክንያቱም ቀለባ አለ። ኦኬ ተበድሮ ነው ከመንግስት? ከመንግስት ነው። በኦሞ ምን ያህል ብድር አለበት የመንግስት? እኔ ለምሳሌ አንድ ኩንታል ተኩል ዳፕ ማዳበሪያ አንድ ኩንታል ዩሪያ አለኝ። ይሄን ይከፍላሉ? አቅም አሉት? አቅም ከሌለኝም እንግዲህ ምን ይደረጋል? ብድር ስለሆነ ከኦሞ በኩል የተሰጠኝ ስለሆነ በሬም ቢሆን ወይም ከላማም ቢሆን ያው የግድ ነው። አለው አካባቢ ውሃ የለም። ማስኖ ቢኖር ይሄ ድርቅ ነው ብለን አንድ ነገር አናስብም ነበር። ማስኖ የለንም። ውሃ የለንም። ማስኖ ሳይሆን ውሃ የለንም። ስለዚህ ለመንግስት የምታስተላልፉት መልእክት ምንድን ነው? ለመንግስት የምናስተላልፈው ነገር ጉዳይ ቢኖር ከኛ ዝቅተኛ እኔ አሁን ከነገርኩት ከራሴ ዝቅተኛ አሁን ከባድ ማዳበሪያ እንግዲህ ይሄ ቀበሌ በማዳበሪያ የተጠቀመ ቀበሌ ነው። ይሄ አንድም ሰው ሳይቀር ሁሉ ማዳበሪያ ይወሰዳል። በዚህ ማዳበሪያ ሁኔታ በዚህ ድርጅቱ ኦሞ ማይክሮ ፋይናንስ በኩል ምናልባት ትንሽ በማዳበሪያ እንትን ቢደረግልንና ቀጣዩ ጊዜ ደግሞ አዝመራ ዝናብ ብናገኝ ቀጣዩ አዝመራ የዘር ድጋፍ እነዚህ በታች ያሉት አሁን እየተረዱ ያሉ ሰዎች በምን ሁኔታ ሊሆን እንደሚችሉ በዛ አካባቢ እርዳታም ተጨማሪ ቢገባልን ነው።
እዚህ አካባቢ ከብቶች የሞቱ የለም አይደል? በድርቁ ምክንያት የሞተ ሰው የለም። ከብት እየሞተ ነው። እርሱ ሞቶበታል ከብት? እኔ አልሞተም። አሁን ስጋታችን ምንድን ነው? ከዚህ ቀጥሎ ምንድን ነው? ይሄ ከብት ምን ይበላል? ገለባም ከሌለ እንሰት ከሌለ ምን እየበላ ነው የምኖረው የምንለው ነው። እየቀረበ አይደለም በመንግስት በኩል ወይም በክልሉ ይሄ ለከብቶች የሚሆን መኖ አያቀርቡላችሁ? አጥጋቢ አይደለም። ስለዚህ አሁን ከብቶቻችሁ ስጋት ውስጥ ናቸው? ስጋት ውስጥ ናቸው። አንተነህ ፈቃዱ እባላለሁ። የከምባታ ጠንባሮ ዋና አስተዳዳሪ ነኝ። እንግዲህ ባለፈው ዓመት ከዚህ ከኢሊኖ ጋር ወይም ከዚህ ከዝናብ መጠንም ጋር በዝናብ መዛባት ምክንያት የሰብል ወቅታዊ የሰብል ልማት ስራ ተዛብቶብናል። መጀመር ከሚገባን ጊዜ ዘግይተን የጀመርነው ይህንን ምክንያት በማድረግ እንግዲህ እንደ ክልልም እንደ ዞናችንም የወሰደው እርምጃ ምንድነው? አንደኛ ፈጥነው የሚደርሱ የሰብል አይነቶችን መዝራት ነው። ከዛ ውጪ ደግሞ በተሟላ መልኩ የቴክኖሎጂ ፓኬጅ መጠቀም ነው። እንደገና ደግሞ የበሽታ ክስተት ሊኖር ስለሚገመት ያንን ለመቋቋም የሚያስችል የመድኃኒት አቅርቦት እንዲኖር ማድረግ ነው። ከዛ ውጪ ደግሞ የዝናብ እጥረት በመኖሩ ምክንያት የተለያዩ የእርጥበት ማቀቢያ ስትራክቸሮችን ወይም ዘዴዎችን መስራት ነውና እነዚህን የመሳሰሉ እርምጃዎችን ወስደን የምርት መጠኑ በሚፈልገው ማለት በሚጠበቀው ልክ እንዳይቀንስ ለማድረግ ተችሏል። እንስሳት እንግዲህ የእንስሳት ቁጥር ከመኖ እጥረት ጋር በተያያዘ የሞተ እንስሳት የለም። ግን ከዚህ ከበሽታ ጋር ያው የውሃ እጥረት ስለነበረ ከዛ ጋር ተያይዞ የሚከሰቱ የበሽታ አይነቶች ነበሩና ያንን መንስኤ በማድረግ የተወሰኑ ከብቶች ሞተውብናል። ግን ሙሉ በሙሉ በመኖ እጥረት አይደለም እነኚህ እንስሳት የሞቱብን። እንደማሳያ አካባቢ ያመጣችሁን ቀበሌ ላይ ከብቶች እንደሞቱባቸው ነው አርሶ አደሮች ተናገሩ ያሉ። እርሶ ግን የለም እያሉ ነው። ይሄ እንዴት ያሳረፉ? ከዚህ በተጨማሪ የእንስሳትና ሀብትም ጽሕፈት ቤት ኃላፊም ይሄን ወደ 200 የሚጠጉ እንስሳት በዚህ በድርቁ ምክንያት እንደሞቱ ነው የተናገሩት። እሱ እንግዲህ እኛ እንደ ዞን በዛ ልክ አልገመገምንም። የሞቱብን የእንስሳት ቁጥር አለ። ነገር ግን በዋናነት ከምግብ እጥረት ጋር በተያያዘ ሳይሆን ከዚህ ከድርቁ ጋር በተያያዘ የአየር ንብረት ለውጥም ስላለ ያ ለበሽታ ክስተት ደግሞ እድል ነው የሚሰጠው። ስለዚህ ከዛ ጋር ተያይዞ የበሽታ ወረርሽኝ ነበረ። ከዛ ጋር ተያይዞ እንጂ ከምግብ እጥረት ጋር በተያያዘ አይደለም እንደ ዞናችን ግምገማ ማለት ነው። በመጨረሻም ከግልና ከመንግስት የተውጣጣው የጋዜጠኞቹ ልዑካን ቡድን በድርቁ የተጠቁ አካባቢዎችን ቃኝቶ ከተመለሰ በኋላ ከመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ጋር በድርቁ ዙሪያ ያደረገው ውይይት በጥቂቱ እንታደመው። ስራውን ለመስራት ያደረጋችሁ ጥረት በአጠቃላይ ጥሩ እንደሆነ ነው መረጃ ያለን። በተቻለ መጠን ሁሉንም ስራዎች በምንፈልገው ሚዲያ መልቀቅ ባይቻልም በጣም በአየር ጊዜ የሚጠጡበት ግን ሁሉንም መረጃዎች የሚመለከታቸው አካላት እንዳያገኙ ለማድረግ ጥረት እያደረግን ያለ ነው። ስለዚህ በተለያየ መንገድ የተገኙትን መረጃዎች ጨምቀን አንድ ሪፖርት ለመስራት ሞክረናል። ለሚመለከተው ክፍል ግን ደግሞ እናንተ ምናልባት ትኩረት ሊሰጣቸው ይገባል። መንግስት ቢያውቃቸው የሚመለከታቸው አካላት ሲያውቃቸው ይችላቸው ምንም አይነት ሀሳቦች ለመቀበል ጊዜ ባይኖረንም ግን ዋና ዋና ምትሏቸው ሀሳቦች ለመውሰድና የጠመርነውን መረጃ እንደገና አዳብረን ለስራ በሚጠቅም መንገድ ለማዘጋጀት እንድንችል ነው በአንድ በኩል እንድንገናኝ ይፈልግና በሌላ በኩል ለማመስገንም ጭምር ነግሬያቸዋለሁ። የጋዜጠኞችን ጥያቄ እንደ ግብዓት እንጠቀማለን አይባልም። ጋዜጠኛው መልስ ነው የሚፈልገው፣ ዳይሬክት የሆነ መልስ ከማንኛውም አመራር። እናንተ ናችሁ ይህን ነገር ማስተካከል የምትችሉትና በእናንተ ስርም ተጠሪነታቸው ለእናንተ ስለሚመስለኝ ኮሚኒኬሽኖቹ
ጋዜጠኛ ጥያቄ እንግዲህ ግብአት ከሆነ ኖርማሊ ሀሳብ አይደለም ሪኮመንድ ልናደርግ አይደለም የሚል ነው። ተወደዶታ ወረዳ የጠየቁ ጥያቄ ያለው ዛሬ 10 ዓመት ነው ከተራባ አካባቢ በድርቅ የተመታው። በጽሁፎችም ማንበብ ይቻላል። በኢንተርኔት ሰራናቸውን ዜናዎች ማየት ይቻላል። ድሚያ ለኖርማሊ ይሄን እድል ተሰጥቶን 18 ቀን እንደፈለግነው እስከ ጫፍ ድረስ እንድንሄድ ስለተመቻቸልን እናመሰግናለን። ከዛ ባለፈ ግን ስለ ድርቁና የመንግስት እየሰራቸው ያሉ ስራዎች የችግሩን መጠን በየሚዲያ አውቶሪቲዎቻችን ስናሳይ ደግሞ ህዝባዊም ለማሳየት ሞክረን ነበር። ጀነራል የሆነ ፒክቸር ለመስጠት ግን ብዙም ጊዜ ስለሌለን ስለተባለ የችግሩ መንስኤዎች ለኔ በሁለት ነው የምከፍላቸው። አንደኛ እውነትም የውሃ ምንም አይነት የውሃ እጥረት የውሃ አቅርቦት ወይም የዝናብ እጥረት ያለባቸው አካባቢዎች አሉ። አንዳንዶቹ ደግሞ የመልካም አስተዳደር ችግሮች በተፈጥሮ ክስተት ተሸፍነው ቆይተው ነገር ግን አሁን ድርቁ ሲከሰት በጣም የታየባቸው ቦታዎች አሉ። የመልካም አስተዳደር ችግሮች ወይ ደግሞ የግብርና ዝቅተኛ አፈጻጸምነት አካባቢዎችን እንደጎዳቸው የዝናብ እጥረት እንደ አንድ ሽፋን ሆኖ ተደርጎ ነገሩ ተደርሶሳል ብዬ አስባለሁ። ከህፃን ልጅ ከሚሰጠው 15 ኪሎ ውስጥ 10 ኪሎ 5 ኪሎ እየሰረቁ የራሳቸውን ጥቅም ያስከብሩ ግለሰቦች እንዳሉ ሰምተናል። ኖርማሊ ባይነገረንም እንደዚህ አይነት ክስተቶች እንደሚኖሩ ደግሞ የሚያሳዩ ሪያሊቲዎችንም አይተናል ባይናችን። ሁለተኛ ደግሞ ከአቅርቦት ማነስ ጋር በተያያዘ ማለት ነው። ለዚህ ሁሉ መንስኤዎች ደግሞ የኮማንድ ፖስት ሲስተሙ አዘረጋጉና አሰራሩ ዝቅተኛ ነው። ከታች ከቀበሌ ጀምሮ እስከ የኮማንድ ፖስቱ ቼርማን እስከ ትግራይ ክልል በብዛት ያየነው እና አማራ ክልል እያንዳንዱ እኛ ያየነው መረጃ በታች ስንሄድ የምናገኘው መረጃ እና ከላይ ኮማንድ ፖስት ቼርማን ከስቴት ቺፍ ጀምሮ የምናገኘው መረጃ በጣም የተለያየ ነው። ዳያሜትሪካሊ ኦፖዚት የሆነ መረጃ ነው። ከዚህ ጋር በተያያዘ ትክክለኛ የኮማንድ ሲስተም ዝርጋታ የተዘረጋ መስመር ያለ አይመስልም። በሌላው ከሌላ ጋር በተያያዘ ደግሞ ኖርማሊ አንዳንድ ስቴቶች በስፔሻሊ ትግራይ ክልል ውስጥ በአይናችን ያየነውን ሰበቡ ሲነግረን የነበረውን ችግሮች ሙሉ ለሙሉ በዲናያል ፕሬስ ኮንፈረንስ ዲናይ ያደረጉበት መንገድ ነበር። ይሄ ደግሞ ችግሩን ቀለል አድርጎና ዝቅተኛ ግምት መስጠት ይመስለኛል። ምናልባት የሚመልሱልን እያንዳንዱ ያነጋገርናቸው ኦፊሻሎች ድርቅ ነው ያለው ረሃብ ነው ድርቅ ነው ያለው እንጂ ረሃብ የለም ይሉናል። አፍተር 2 years after 2 months or 3 months ግን ረሃብ በእርግጠኝነት እንደሚገባ የሚያሳዩ ሳይኖችን አይተናል እኛ በአካባቢው ማለት ነው። ትምህርት ከማቋረጥ ይጀምራል። ትምህርት ተቋርጧል። ትምህርት አቋርጠው ያገኙትን እየበሉ የሚተዳደሩ ሰዎችን አግኝተናል። ነገር ግን የአምናው ፕሮዳክሽን ደህና ስለነበር እስካሁን እዚህ ድረስ ቆይተዋል። the worst is yet to come ነው በብዛት ማለት ነው። አራቱን ክልላት ማለት ይችላል ከዚህ ጋር በተያያዘ ማለት ነው። ከዛ ባለፈ ግን መረጃዎች ለሚዲያ እንዳይደርሱ ስፔሻሊ የወረዳ አስተዳዳሪዎችና የወረዳ ኤክስፐርቶች ሲያርበሰብሱ ሰዎች የሚነግሩን ኢንተርቪው የሚሰጡን ሰዎችን ኢንቲሚዴት ሲያደርጉ አይተናል። ይሄ ነገር ሚዲያ ላይ ላንጽፈው እንችላለን። ነገር ግን እንደ አንድ ሲቲዝን በጣም አስጊ የሆነ ደረጃ ምክንያቱም በተፈጥሮ ክስተት ከተከሰተ መደበቅ የለበትም። ሰው ሞቢላይዝ መደረግ አለበት። አቅሙን ማሰባሰብ መርዳት አለበት እንደ አንድ ሲቲዝን ማለት ነው። ይህ እንዲሁም ደግሞ ከተፈለገ መረጃዎችን በግልጽ ማድረስና ለሚዲያው ማቅረብ ይገባቸው ነበር። በአራተኛ ደረጃ ማነሳው ምናልባት ድርቁ የሾርት ተርም ኢምፓክት ይኖረው እንጂ ኖርማሊ ተሆል ፒክቸርን ሲሰጣችሁ የመልካም አስተዳደሮች ግን ተገላልጠው እንዲወጡ ያደርጋቸው ማለት ተደብቆ የነበሩ ነገር ግን ችግሩ በጣም ጫፍ የደረሰ ስለሆነ እስካሁን በ15 ዓመት የነበሩ የመልካም አስተዳደር ችግሮችን አሳይቶናል። ለምሳሌ አሁን ይሄ ራያ ቆቦ ላይና ራያ አላማጣ ላይ አይተናል። ከ160 ምናምን በላይ ጉድጓዶች ተቆፍረው ከ15 ዓመት በፊት የተጀመሩ ፕሮጀክቶች በፓምፕ ጥረት በፕሮሲጀር የተባለ በቢሮክራሲ ምክንያት 50 ወይ 35 አምኖሽ 35 አካባቢ ናቸው ፈንክሽናል የሆኑት። ሰውም ሲናገር የነበረው ይሄ ውሃ ላይ ተኝተን ነው እየተራብን ያለ ነው። ይሄ ደግሞ እንደ ሚዲያ ሳይሆን እንደ ግለሰብም ሊሰማን ይገባል እና ይሄ ነገር መፍትሄ ቢበጅለት ጥሩ ነው እላለሁ። እኛ ከዚህ ስንሄድ ያለውን ነገር ያለው በተጨባጭ መሬት ላይ ያለውን ነገር እንድናሳይ ነው። እንደዛ አይነት የመደባበቅና የመሸፋፈን አይነት ኢንተረስት ላይ ባለው አመራር እንደሌለ አረጋግጠን ነው ከዚህ ሄድ ነው። ታች ስንሄድ ግን ወረዳና ዞን አካባቢ
ያንን ነገር ተመልክተናል። እሱን ደግሞ በተለያየ መንገድ ነበር የሚያንጸባርቁት። ለምሳሌ በሚመድቧቸው አስተርጓሚዎች ነገሮችን የማደብሰስ አይነት ነገር እንደዚህ አይነት ቦታ ላይ መጋዘን አለ። ያው ሲከፋፈል ትቀርጻላችሁ እንባላለን። ቦታው ላይ ስንሄድ ለምሳሌ ምስራቅ ሐረርጌ ላይ የነበረው እንደዚህ አይነት እንትን የለም፣ መጋዘኑ ባዶ ነው። ስንጠይቅ አይ ከ3 ቀን በፊት እኮ ተሰጠ ምናምን ይባላል። ከ3 ቀን በፊት ተሰጠው ከሆነ የወረዳ አስተዳዳሪው ሳያውቅ ቀበሌ ያሉ ሰዎች ሳያውቁ እንደዚህ አይነት ነገር እንዴት ነው ሊደረግ የሚችለው? እዚህ አቶ ጌታቸው መጀመሪያ ከመንቀሳቀሳችን በፊት ሲገልጹልን ክቡር ምክትል ጠቅላይ ሚኒስትሩ እያንዳንዱ እንቅስቃሴ በምን ሰዓት የት አካባቢ ምን አይነት እርዳታ እንትን እየተከፋፈለ እንደሆነ እያንዳንዱ አንድ ዲቴይል ይከታተላሉ የሚል አይነት እንትን ነበር። አሁን እሱን ነገር ያየነው ምንድነው በሪፖርት ነገሮች እንትን የማድረግ አይነት ነገር ነው ያለው። ለምሳሌ ምዕራብ ሐረርጌ ሚኤሶ አካባቢ የነበረው በጣም ትልቅ የውሃ ችግር ነው እዛ የነበረው። እዛም ደግሞ እዛ ጋር አንድ የተራበ ሰው ኢቨን ሀሳቡን እንኳን ፕሮፐርሊ እንዳይገልጽ ልክ ኢንተርቪው ለማድረግ ስንቆም ሳምበዲ መጥቶ ከጀርባ ይቆማል። የሆነው አይነት ነገር በቃ ችግር ካለ ችግር አለ፣ መፍትሄ ነው የሚያስፈልገው። መንግስት የሚፈልገው ያንን ነው። ያንን እንድንሰራ ነው እዛ ቦታ ላይ የተመደበው። ምንም ብንደብቀው ባንደብቀው ምንም እንትን የለም። የዞንና የወረዳ አስተዳዳሪዎች ጋር ስንነጋገር አንድ ደጋግሞ የሚገልጹት ነገር ምንድነው ድርቅ እንጂ ረሃብ የለም። በዚህ ድርቅ ምክንያት አንድ ሰው እንዳይሞት ነው ጥረት የምናደርገው። ትላባባል ብቻ ብዙ ቦታ ላይ የምትደጋገም እንትን ነች። ኦኬ ለእንደዛ አይነቱ ነገር በቂ ኮሚትመንት ካለን እንደዛ ማድረግ የሚችሉ ከሆነ ሰይ ግን እኛ ሄደን እንትን ስናደርግ እሺ የከፋ ችግር ያለበት ቦታ ወሰዱ እንላቸዋለን። ሚኤሶ የሚባለው ወረዳ ሄደን እጅግ በጣም የከፋ ችግር ያለበት ቦታ ይሄ ነው ብለዋል። በዚህ ዓመት እርዳታ ተሰጥቶን አያውቅም ይላሉ ሰዎች። ተሰጥቶን አያውቅም እያሉ ነው ብለን መልሰን ስንጠይቃቸው አይ እናንተ ያነጋገራችኋቸው ሰዎች ምናልባት በእኛ ፕራዮሪቲ ሊስት ውስጥ የሌሉ ሊሆኑ ይችላሉ። እናንተ እኮ ናችሁ የላካችሁን እነዚህ ሰዎች ጋር። እሺ ፕራዮሪቲ ሊስት ውስጥ ያሉ ሰዎች ጋር ወሰዱን፣ እነሱን እናነጋግር የሚል ጥያቄ ሲደረግ መልስ የሚሰጥ አካል የለም። በስልጤ ዞን ዳሎቻ ወረዳም ተመሳሳይ ነገር ነው የነበረው። አንዳንዴ በተለይ ምስራቅ ሐረርጌ ውስጥ አሁን ድርቅ ነው ወይስ ረሃብ ነው የሚለውን ነገር ብዙ እነዚህ ነገሮች ለመለየት አልነበረም። በተለይ ህፃናት እኔ አሁን የቀረጽኩት ቪዲዮ ነበር። ያንን ይፋ ማድረጉ ብዙ አስፈላጊ አይደለም በሚል ዝም ብዬ ይዤዋለሁ። ወይም አቶ መሐመድ ጋር ተነጋግረን ነበር። ያንን መልቀቁ ምንም ዋጋ የለውም። ችግር አለ፣ መንግስቱ ብር ሊሰጥ ይገባል። እሱ ከሆነ ዋናው እንትን እንደዚህ አይነት በጣም ሆሪፋይንግ የሆኑ እንትኖች መልቀቁና ለመልቀቁ ጥቅም የለውም። መንግስት ግን እነዚህ ነገሮች ያስፈልጉታል። በቃ ትኩረት ሊሰጠው ይገባል። ችግሮች ካሉ ይሄ ከዚህ ከረሃብ ጋር ከተመጣጣኝ ምግብ እጥረት ጋር በተያያዘ ይሄ ህፃናቶቹ ላይ ከህክምና ምን አይነት እንትን ነውና ሲታይ በጣም ይዘገናል። በቪዲዮና በእንትን ሲታይ አለ እኔ ጋር አለ፣ ግን ያው አልለቀቁትም፣ እንትን አላደረኩትም። መልቀቅም አስፈላጊነቱ አልታየኝም። እንዲህ አይነት ችግሮች አሉ። አሁን ሄደን ስንጠይቅ ነው እየረዳን ነው ብቻ ነው የሚባለው እና ነገሮችን የማድበስበስ አይነት እንትን የነበረው። በተረፈ ብዙ ቦታ ላይ የነበረው የውሃ እጥረት የሚል ነገር ነው የነበረውና ከሞላ ጎደል ሌሎች ነገሮች ሌሎች ባልደረቦች ስለገለጿቸው እነዚህ ናቸው። እዛ ስትሄዱ መንግስትን እናመሰግናለን መንግስት ባይደርስልን ኑሮ የሚል ብዙ ምስጋናዎችን ይዛችሁልን ትመጣላችሁ የሚል ሀሳብ ነግሮን ነበርና ሲሄድ ያንን ኤክስፔክቴሽን ይዤ ነበር የሄድኩት እኔ። ምክንያቱም እየተሰራ ያለው ስራ በጣም ጥሩ ነው፣ በጣም ምርጥ ነገር ይኖራል ከሚል ሀሳብ ማለት ነው። ይህንን ኤክስፔክቴሽን በግድ ለመጫን ግን እዛ አካባቢዎች ላይ ሲሰሩ የነበሩ ስራዎች ደስ አይሉ። ለምሳሌ በኦሮሚያ ክልሎች ላይ በጣም ከፍተኛ የሆነ የመቀናጀት ወይም ተቀናጅቶ የመስራት ነገር ይጎላል። ላይ ያለው እንዲሰራ የሚፈልገውና እታች ያለው ሰው የሚሰራው ስራ የሚገናኙ አይደለም። ታመው ሚኤሶ ላይ ያጋጠመኝ እኔ 200 ህጻናት በኩፍኝ ወረርሽኝ ተይዘው የጤና ጣቢያውን ስም ጠቅሶልን እዚህ ጤና ጣቢያ ውስጥ ተኝተው ነው ያሉት። እኔ አሁን ፎቶ አለ ቁጥሩንም መረጃዎቹን ልስጣችሁ፣ ግን ማንነቴን አትናገሩ። አንድ የምግብ ዋስትና ባለሙያ የአደጋ መከላከልና ዝግጁነት ባለሙያ የሚሰራ ሰው የነገረን ነው። እና ግን ማንነቴን አትናገሩ፣ ሊያስሩኝ ሞክረው እንደዚህ ሆኜን የመጣሁት ብሎ መረጃዎቹን አውጥቶ ሰጥቶን ስንጠይቃቸው ቶታል ዲናያል ውስጥ ነበር የገቡት። እኔ በቃ ሁሌ አይዋሽ ወይም መረጃ አይደበቅ ይባላል። እንዳሁኑ ታይም ግን መረጃ የማይደበቅበት መሆን የነበረበት ጊዜ የለም። አሁን በግልጽነት ማውራት ነበረብን። ምክንያቱም
መረጃ ካልወጣ እውነቱ ካልተነገረ ሊደረግ የሚችለው ድጋፍ በዛው ልክ አይሆንም። አብዛኞቹ ቦታዎች ላይ ያጋጠመን ይሄ ነው። እንትን ይመስላችኋል ወይ ጥሩ ስራ ይመስላችኋል ወይም ክልላቸውን ከድርቅ ነፃ ያደረጉ ይመስላችኋል መሰለኝ እንዲህ አይነት ነገሮች ነበሩ። እሱ ላይ ትንሽ ከዛ ባሻገር ደግሞ የማዋከብ ነገር ነበረ። ከነፃነቱን ካገኘ ህዝብ አንዳንዴ የማይጠበቅ ማለት ነው የሆነ ነገር ከሰጡን በኋላ እዛ አካባቢ ያሉ የቀበሌና የወረዳ አመራሮች መጥተው እነዛን ሰዎች ክብር ያደርጓቸዋል። ለምሳሌ በትግራይ ክልል አጽቢ ወንበርታ ወረዳ ላይ ያጋጠመን ይሄ ህፃን ልጅ ተናገረ ተብሎ ያፋጥጧል። ትምህርት አቁም ያለው ደብተር ስላልተገዛልኝ ሲል አመራሩ መጥቶ ያልሆነ አተያያየው ይሸማቀቃሉ በጣም እና ይሄ መሆን ያልነበረበት ነው። ምክንያቱም አሁን በግልጽነት ማውራት ያለብን ጊዜ ስለነበር ማለት ነው። በዚህ በድርቁ ምክንያት እየተሰጠ ያለው ምላሽ ከቦታ ቦታ ይለያያል። ለምሳሌ ምስራቅ ሐረርጌ ላይ የተሻለ ነገር አለ። ምዕራብ ሐረርጌ ላይ ስንመጣ ብዙ ነገሮች የሉም። እንደዚህም እያለ ደቡብ ላይ የተሻለ ነገር አለ። ወደ ትግራይና ወደ አማራ ክልል ስንመጣ ልዩነቶች አሉ እና ምንድነው ሲታይ እንደኔ አታይ ከላይ የክትትልና የቁጥጥር እንትን ያለው አይመስለኝም። ለምን ቢባል አንድ ቦታ አንዴ ሁለቴ ሶስቴም የደረሳለ አንድ ቦታ አንዴም ያልተረዱበት አግባብ አለ። ጥያቄ ሲጠየቅ ምንድነው የሚባለው የባለፈው የምርት ዘመን የተስተካከለ የዝናብ ስርጭት እንኳን ቢኖር ከጥር በኋላ ነው የሚደርስ። ስለዚህ እስከዛ መጠበቅ አለበት የሚባል ነገር አለ። እነዚህ እንደ ችግር መታየት አለባቸው የሚል ሐሳብ አለኝ። የተወደዳችሁ የድሬ ቲዩብ ድረገጽ ተከታታዮቻችን መንግስትና የሚመለከታቸው አካላት በድምር ዘመናዊ የግብርና አሰራሮችንና የመስኖ ስራዎችን በማዘመን በድርቁ የተጎዱ አካባቢዎች ከዝናብ ጠባቂነት የሚላቀቁበትን አሰራርን በረጅም ዕቅድ ውስጥ አካቶ ከወዲሁ ፈጥኖ ሊንቀሳቀስ እንደሚገባ እየገለጽን የዛሬ መሰናዷችንን በዚሁ እናጠናቅቃለን። ቸር ወሬ ያሰማን፣ በቸር ያሰንብተን።